ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ኢቫንጀሊካል ሚዲያ ኔትወርክ እንግዲህ አሁን ደግሞ ወደ ሐዋሳ ጉዞ እያደረገ ይገኛል። በዚህ ቀደም ፕሮግራሞችን ጎንደር ላይ ያደረግነውን እንደዚሁም አዳማ ላይ ያደረግነውን ፕሮግራም በተመለከተ ወደ እናንተ ስናደርስ ቆይተናል። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የወንጌል አማኞች ድምጽ ነው። የዕለቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ ተስፋ ኢየሱስ ፍቃዱ ነኝ። አብራችሁን ቆዩ። ተመልካቾቻችን ቀዳሚ ወዳደረግነው መረጃችን ስናልፍ ከ800 በላይ አዳዲስ አማኞች ወደ እግዚአብሔር መንግስት መቀላቀላቸውና 12 አዳዲስ አብያተ ክርስቲያናት መተከላቸው ተገለጸ። ዛሬ እንግዲህ በዚህ በኢትዮጵያ ዙሪያ የሚደረጉ የሚሽን ጉዞዎችን በተመለከተ ግምገማ ለማድረግና ራስን ወደ ኋላ ለማየት በሐዋሳ ቀጠሮ ይዘን አሁን በመንገድ ላይ ነው የምንገኘው። እዛ የሚሆነውን ነገር በተመለከተ እንዲያስረዱን አብረውን ካሉት ፓስተር ዶክተር ግርማ ቤካ ስለ ጉዞው የሚነግሩን ይኖራል። ወደ ሐዋሳ ዋናው ጉዞአችን አመቱን ሙሉ በተለያዩ ክልሎች የሰራናቸውን ስራዎች ቁጭ ብለን የምንገመግምበት፣ የተሰሩ ስራዎችን የምናይበት እና እግዚአብሔርን የምናመሰግንበት፣ እንደገና ደግሞ for the coming 5 years ምን ማድረግ አለብን፣ ምን ብናደርግ ይቻላል፣ በምን ስትራቴጂ ስራችንን እንቀጥል የሚሉትን ነገሮች በስብሰባ ተወያይቶ አንድ መልካም ነገር ላይ ለመድረስ የተደረገ ጉዞ ነው የዛሬው ጉዞአችን። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በዚህ ኑና አረፉ እንዳለው በዛ ቁጭ ብለን ከዚህ በፊት የሄድንባቸውን ከተሞችና ጠንካራ ጎናችንን፣ ደካማ ጎናችንን፣ የነበሩንን ተግዳሮቶች ወደፊት ደግሞ እንደ መፍትሄ ያሉ እንደ ኦፕሽን ያሉትን ነገሮች የምናይበት። አሁን የምንገኘው በሐዋሳ የህይወት ብርሃን ቤተክርስቲያን ነው። የሴንድሚ ግሎባል ሚሽን ግሩፖች በሙሉ በዚህ ተገኝተዋል። እንግዲህ እዚህ በሐዋሳ የህይወት ብርሃን ቤተክርስቲያን ፓስተር ዶክተር አንተነህ ታዬ የእግዚአብሔርን ቃል ማካፈል ፕሮግራም አድርገን ስንወጣ ነው አሁን እዚህ ያለ ነው። በዚህ በነበረን ጊዜ በጣም ጥሩ ጊዜ አሳልፈናልና ፓስተር ዶክተር አንተነህ ታዬ እንደዚሁም ደግሞ ሁሉም የሴንድሚ ግሎባል ቲሞች አብረውኛሉ። አንዳንድ ጥያቄዎችን ጠይቃችኋለሁ። ፓስተር ዶክተር አንተነህ ታዬ የሐዋሳ ቆይታችን እዚህም የነበረው አገልግሎት ምን ይመስላል ሲል ተመልካቾቻችን እንነግራችኋለን። እግዚአብሔር ይመስገን በጣም መልካም ጊዜ ነው ጌታ የሰጠን። እዚህ ከነ ፓስተር ጌቱ ጋር ሐዋሳ ህይወት ብርሃን ቸርች ጥሩ መንፈሳዊ ብለሲንግ እግዚአብሔር በጣም ነው የባረከን። ጥሩ እግዚአብሔር አምልኮ ጊዜ ነበረን። አሁን ደግሞ ከዚህ በኋላ የኛ ቲም ቁጭ ብለን ፈርዘር የምንሰራውን ስራ የምንሰበሰብበትና የምናይበት ፕላን የምናደርግበት ጊዜ በህይወት ብርሃን ቤተክርስቲያን ነበርን። ዶክተር አንተነህ በጣም በሚያስገርም ሁኔታ ስለ ጊዜ ሁልጊዜ ጊዜያችንን መጠቀም እንዳለብን፣ አንዷም ደቂቃ ለሰከንድ እንዳታልፍብን፣ ሁሉ ጊዜ በእግዚአብሔር ስራ ላይ እንድንሆን የሚል ሐሳብ ያለው መልእክት አስተላልፎልናል። ሁላችንንም ቻሌንጅ ያደረገ በጣም ኢንስፓየርድ የሆንበት መልእክቶች ተላልፈውልናል። እንግዲህ አሁን ከዚህ በመቀጠልም በቀጣዩ ደግሞ ምንድነው ማድረግ ያለብን የሚለውን የነበረንን አገልግሎታችን ለመገምገም ቀጣዩንም ደግሞ እቅድ ለመስራት በዚህ ተሰብስበናል። ጌታን በጣም አድርጌ አመሰግናለሁ። ሴንድሚ ግሎባል ሚሽን ላለፉት ዓመታት የወጣበትንና የወረደበትን የተለያዩ ተግዳሮቶችን እየገመገመ ሲሆን በዚህም ግምገማ መሰረት ነው የሚባል ተግዳሮት ባይገጥምም የታየ ውጤት ግን አበረታች እንደሆነ ሁሉም በአንድ ድምፅ መስክረዋል። በዚህ መሰረት ወደ 13 የሚደርሱ ቤተክርስቲያናት መተከላቸውና ከ25000 በላይ ሰዎች ወንጌል መስማታቸው እንደዚሁም ደግሞ የሚሽን ስልጠና የወሰዱ ከ1200 በላይ የቤተክርስቲያን አመራሮች እንደነበሩ የስብሰባው መረጃ ያመለክታል። በስብሰባው መጨረሻም የሚቀጥሉትን ዓመታት እንዴት አድርጎ መቀጠል እንዳለበት የስትራቴጂ እቅዶች ያወጣ ሲሆን በዚህ መሰረት የሴንድሚ ግሎባል ሚሽን በኢትዮጵያ የሚሽን ማሰልጠኛ ተቋም ለመገንባት እቅድ እንዳለው አስታውቋል። እንግዲህ የሴንድሚ ግሎባል ሚሽን በኢትዮጵያ የተለያዩ ክልሎች የሚያደርጋቸውን ቆይታዎች ገምግሞ ጨርሷል። ይህንን በተመለከተ ሐዋሳ የሚገኘው የሴንድሚ ግሎባል ሚሽን ግሩፕን እነሱን አቀርብላችኋለሁ። ያለፉትን 3፣ 4፣ 5 ዓመታት እንዴት አሳለፈ? ምን አዲስ ነገር አለ ለተመልካቾቻችን የምትነግሩት? የሴንድሚ ግሎባል ሚሽን አገልግሎቱ በጣም እየሰፋ እንደመጣ በብዙ ሰዎች ዘንድ ተቀባይነት እንዳገኘ
እንደገና ደግሞ ብዙ ቦታ ላይ ቤተክርስቲያናቶችን እስከመክፈት ፕላንት እስከማድረግ ድረስ ተደርሷል። አሁን ወደ 13 የሚሆኑ ቤተክርስቲያናት በሚሽነሪዎቹ ፕላንት ተደርገዋል። በጣም ብዙ ሰው ወደ ጌታ እየመጣ ነው ያለው። በአብያተ ክርስቲያናት ህብረት መሪዎች ብዙ አይነት ስልጠናዎች ተሰጥተዋል በተለያየ ርዕስ ላይ። አሁን እኛ እዚህ ሁላችን ያለ ነው ከኔ ጀምሮ ለምሳሌ እኔ የኢትዮጵያ አማኑኤል ሕይወት ቤተክርስቲያን አገልጋይ ነኝ። ስለዚህ ሁሉም የተለያየ ቤተ እምነት ውስጥ ቢሆኑም ቤተክርስቲያን ግን አንድ ነች። አንድ ስለሆነች አንድ ጌታ ነው ያላት። ስለዚህ አንድ ጌታ አንድ እረኛዋ ያላትን ትእዛዝ ደግሞ ሁላችን ተቀብለን እያገለገልን ያለነው። ሴንድሚ ግሎባል ሚሽን ከተለያዩ ቤተክርስቲያን የተውጣጣ ነው። ለምሳሌ የሴንድሚ ግሎባል ሚሽን አንዱ እኔም በዛ ውስጥ አለው ከቃለ ሕይወት ቤተክርስቲያን እንደዚሁ ነው ከአማኑኤል ህብረት ቤተክርስቲያን ኢትዮጵያ ብርሃነ ወንጌል ቤተክርስቲያን ነው ከመካነ ኢየሱስ ቤተክርስቲያን ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ኢትዮጵያ ወንጌላዊት መካነ ኢየሱስ ከመሰረተ ክርስቶስ ብዙዎቹን ክልሎች ጨርሰናል አዳርሰናል እና ከቤተክርስቲያን ጋር ያለን ግንኙነት ህብረት አንድነት በእውነት በምንሰጠው የስልጠና ወቅት ሁሉ በሰፊነት ተቀብለውን አብረን ለማገልገል ያላቸውን ተነሳሽነት እያዩን በፍቅር ተቀብለውን እዚህ ደርሰናል። ጌታን አመሰግናለሁ። በጸሎት በኩል ጸሎትን በተመለከተ በሴንድሚ ግሎባል ሚሽን ወደ 15 ቦታዎች ወደ 15 ክልሎች ላይ የጸሎት ቡድኖች አሉ። ቅድም ከጠቀስኳቸው 15 ቦታዎች ላይ በተለያዩ ቦታዎች ላይ ከትግራይ ጀምሮ እስከ ባሌ ጎባ ድረስ ባለው የተለያዩ ቦታ ላይ የተደራጁ የጸሎት ቡድኖች አሉ። በየሳምንቱ የምንጸልይበት ነውና እግዚአብሔር ስላደረገው ነገር እጅግ አድርገን እናመሰግናለን። እና በዚህ ፔስ ደግሞ ከቀጠልን እግዚአብሔር በጣም ብዙ እየረዳን ነው። የኢትዮጵያ ቤተክርስቲያን መካከለኛውን ምስራቅ የምስራቅ አፍሪካን ብዙ እንትኖችን በቀላሉ የመድረስ አቅም ይኖረናል ብዬ አስባለሁ። እግዚአብሔርን ስለዛ እናመሰግናለን። እሺ በጣም ነው የማመሰግነው። ተመልካቾቻችን የሐዋሳ ቆይታችንን በዚህ አጠናቀን እንግዲህ ወደ አዲስ አበባ ጉዞ እንጀምራለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሚያደርገውን የሚሽን አገልግሎት በተመለከተ በዚህ 5 ዓመት ውስጥ በተቻለ መጠን ሚሽን ላይ ትኩረት አድርጎ እንደሚሰራ መናገራችን ማወጃችን ይታወሳል። እንግዲህ በዚህ 5 ዓመት ውስጥ ምን ያክል ነፍሳት ወደ ጌታ ይጨመራሉ፣ ከጨለማ ያመልጣሉ፣ ከገሃነም ያመልጣሉ፣ ይህንን ደግሞ በየጊዜው የተከታተልን ወደ እናንተ የምናደርስ ይሆናል። ሚሽን ላይ የሚደረጉ ስልጠናዎችን፣ ሚሽን ላይ የሚደረጉ እንቅስቃሴዎችን በተመለከተም ደግሞ በየስፍራው ያላችሁ እንደዚሁ ብትጠቁሙን እናንተንም እየመጣን እንደዚሁ ለህዝቡ ማድረስ እንቀጥላለን። ይህ የምትከታተሉት የኢቫንጀሊካል ሚዲያ ኔትወርክ ነው። ተስፋዬ ካሳው ነኝ ከሐዋሳ ከተማ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 5ኛውን ብሔራዊ የሚስዮን ላኪ ማህበረ ምዕመናን ፎረም በስኬት አጠናቀቀች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 5ኛ ዓመት የሚስዮን ላኪ ማህበረ ምዕመናን ብሔራዊ ፎረም ከሐምሌ 9 እስከ ሐምሌ 10 2018 ዓ.ም ድረስ በአዲስ አበባ ከተማ ተካሂዷል። ጉባኤው በአዲስ አበባ በሚገኘው መካኒሳ ማህበረ ምዕመናን አስተናጋጅነት የተካሄደ ሲሆን የቤተክርስቲያኒቱ ከፍተኛ መሪዎች ከመላው ኢትዮጵያ የተወጣጡ የሲኖዶስና የማህበረ ምዕመናን መሪዎች፣ ቀሳውስት እንዲሁም የተለያዩ የሀገር ውስጥና የውጭ ሀገር ተጋባዥ እንግዶች ተሳትፈውበታል። በ2 ቀናት የፎረሙ ቆይታ በተለያዩ ርዕሰ ጉዳዮች ላይ ስልጠናዎችና የልምድ ልውውጦች የተካሄዱ ሲሆን ዓመታዊ የወንጌል ስርጭት ሪፖርትም ለጉባኤው ቀርቧል። ከዚህም ባሻገር በርካታ ሚስዮናውያንን በመላክና ከፍተኛ በጀት በመመደብ የምስራቹን ወንጌል ብዙዎች እንዲሰሙና እንዲድኑ ሰፊ ስራ ለሰሩ ሲኖዶሶችና ማህበረ ምዕመናን የእውቅና ሰርተፊኬትና የዋንጫ ሽልማት ተበርክተዋል። በዚህ መሰረት በሽልማት ስነስርዓቱ ላይ የበንሳ ዳዬ ሻሎም ማህበረ ምዕመናን ከፍተኛውን እውቅና አግኝቷል። ማህበረ ምዕመናኑ በሀገር ውስጥ ከ52 በላይ ሚስዮናውያንን ወደ ተለያዩ ክልሎች በመላክና በአካባቢው ሰፊ የወንጌል ስርጭት በማካሄድ ባስመዘገበው የላቀ ውጤት ከጠቅላላ ቤተክርስቲያኗ 1ኛ ደረጃን በመያዝ የብሔራዊ ዋንጫ ተሸላሚ ለመሆን በቅቷል። በኢትዮጵያ ሙሉ ወንጌል ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የለገጣፎ አጥቢያ ቤተክርስቲያን የአገልጋዮች ሹመት ተካሄደ። ባልደረባችን ናትናኤል ጌታቸው ተጨማሪ ያለው። እሁድ ሐምሌ 12 2018 ዓ.ም የለገጣፎ አጥቢያ የመጋቢና የወንጌላውያን ሹመት አካሂዳለች። ለመጋቢ አገልግሎት እጩ ወንድም ኤልያስ ዮሴፍና በወንጌላዊነት እጩ ወንድም ፍሬው አክሊሉ በአጥቢያው ምዕመናን ፊት ተሹመዋል። በዕለቱ ሹመት ያስፈጸሙት የክልሉ የልጆች ወጣቶችና የሚሽን አገልግሎት ኃላፊ የሆኑት መጋቢ ኤልያስ አየለ ሲሆን ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 8 አንብበው መልካሙን ገድል መጋደል በሚል ርዕስ የእግዚአብሔርን ቃል መልእክት አካፍለዋል። በመጨረሻም ለተሿሚ
አገልጋዮች በአጥቢያ መሪዎችና ሽማግሌዎች በመጸለይ ማዕድ አብሮ በመቁረስ ፕሮግራሙ ተጠናቋል። መረጃውን ከቤተ ክርስቲያኒቷ አገኛል።